መነሻው መድረሻውም ብሔራዊ ጥቅም ነው። ታሪክና ዘመናዊነት፣ ዲፕሎማሲና ልማት የተቆራኙባት ሀገር ኢትዮጵያ። ዲፕሎማሲውና ኢኮኖሚያዊ እንቅስቃሴውም የሀገርን ብልጽግና ያስቀደመ ነው። የትናንት ገናናዋ ሀገር ነገን የክብሯ መዳረሻ ለማድረግ ዛሬ እየታተረች ትገኛለች። ኢትዮጵያ የምትከተለው ብሔራዊ ጥቅምን ብቻ ከግምት ያስገባ ገቢር ነበብ የውጭ ግንኙነት መርህ ድንበርን የተሻገሩ ፕሮጀክቶችን እውን በማድረግ ደግሞ በዓለም አቀፍ የኃይል አሰላለፍ ውስጥ የራሷን ሚዛን እያስጠበቀች ነው። ታላቅነቷን ለማስቀጠልና የዜጎቿን ሁለንተናዊ ብልጽግና ለማረጋገጥ እያከናወነቻቸው ያሉ የሪፎርም ስራዎች ውጤት እየተመዘገበባቸው ነው። የታላቅነት ጉዞ ሀገራዊ ደህንነት፣ ኢኮኖሚያዊ ነፃነትና አህጉራዊ ተሰሚነትን ያሰላሰለ ነው። እንዴት? በቆይታችን የምንመለከተው ይሆናል። የኢትዮጵያ ገናናነት ከጥንታዊ ስልጣኔዋና ለጥቁር ሕዝቦች ኩራት ከሆነው የአድዋ ድል ይመዘዛል። ይህ ገናናነት ግን በሚፈለገው ልክ አልቀጠለም። የብሔራዊ ጥቅም እሳቤ በሚፈለገው ልክ በመሪዎችም ሆነ በህብረተሰቡ ዘንድ አለመቀንቀኑ ደግሞ እንደ ምክንያት ይነሳል። የዚህ ዘመን ልዕልና ሁለንተናዊ ብልጽግና እንደመሆኑ ብሔራዊ ጥቅም ዋነኛ ምሰሶ ይሆናል። ለዛም ነው መነሻውም መድረሻውም ነው ያልነው። በርካታ ዲፕሎማሲያዊ ድሎችን የተቀናጀችው ኢትዮጵያ የብሪክስ አባልነቷ ከብዙ ስኬቶች ውስጥ አንድ ተብሎ የሚመዘዝ ነው። አዲስ ተሰሚነትን፣ የኢኮኖሚ አማራጭን ይዞ የመጣ ድል። ብሪክስን መቀላቀል የሆነኛው ጎራ አባል የመሆን ፍላጎት ማስፈጸሚያ ብቻ አድርጎ ማሰብ ታዲያ ሞኝነት ነው። የአፍሪካ የፖለቲካ መዲና እንደመሆኗና በፍጥነት የሚያድግ ኢኮኖሚ የያዘች ሀገር ድምጿን ከፍ አድርጎ ለማሰማት እንደ አንድ አማራጭም ይቆጠራል። ብሔራዊ ጥቅምን ያማከለ ዲፕሎማሲያዊ አቅም። ይህ አቅም በተለይ ሉዓላዊነትን በማስከበር የኢኮኖሚ ልማትን በማፋጠንና የዜጎችን ክብር በማረጋገጥ ምሰሶ ተደግፎ ቆሟል። ከሰሞኑ ደግሞ የኢትዮጵያን ምድር የረገጡ ሀገራት ምስክሮች ናቸው። ሁሌም የዲፕሎማሲ ድል ከውስጥ አቅም ይመነጫል። ታላቁ የኢትዮጵያ ህዳሴ ግድብን እውን ማድረግ ደግሞ አንዱ የውስጥ አቅማችንን ለዓለም ያስተጋባ ማሳያ ነው። ቁርጠኝነታችንን ከመናገሩ ባለፈ በኤሌክትሪክ ኃይል ቀጠናውን ለማስተሳሰር ትልቅ እድልን ፈጥሯል። ሌላው የውስጥ አቅም ማድረግ ማሳያ ደግሞ ከስንዴ ተደጓሚነት ወደ ላኪነት የመሸጋገር አብዮት ነው። የምግብ ዋስትናን በማረጋገጥ አንገትን ቀና የማድረግ ትጋት፣ ጸጋን በመለየት አቧራን አራግፎ ኢኮኖሚውን የሚደግፍ ፕሮጀክቶችን ደግሞ በገበታ ለሀገርና በገበታ ለትውልድ ፕሮጀክቶች እውን ማድረግ የብሔራዊ ጥቅም ማሳያ፣ የወታደራዊ አቅም መጎልበት ሌላው አስተሳሳሪ መንገዷ ነው። በዓለም አቀፉ ማህበረሰብ ዘንድ ተወዳጅ፣ ኢትዮጵያን በሰማዩ ላይ ከፍ አድርጎ የሚበረው የኢትዮጵያ አየር መንገድ በዘርፉ ሌላ ታሪክ ሊጽፍ ጉዞውን ጀምሯል። ስኬታማ የዲጂታላይዜሽን ጉዞ ከተሜነትን እውን ያደረጉ የኮሪደር ልማት ስራዎች ከአንድም 2-3 ሜጋ ፕሮጀክቶችን ማሳካት፣ አንዱን ጨርሶ ሌላ የመጀመር ያልተቋረጠ ቁርጠኝነት እንደ ብሔራዊ ጥቅም ማሳያ ተደርጎ ይወሰዳል። ይህ ብሔራዊ ጥቅምን በማስቀደምና ለዛ ብቻ በመስራት የሚመጣ የልዕልና መገለጫ ነው። የአፍሪካ የብልጽግና ተምሳሌት በመሆን የሚደመደም የስኬት ጉዞ።